ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር አድርጉ። ሩሲያ አሜሪካን አስጠነቀቀች። አሜሪካ ተጨማሪ ወታደሮችን ወደ ድንበሯ እንዳትልክ ሩሲያ አስጠነቀቀች። ዋሽንግተን ተጨማሪ ወታደሮችን ወደ ፖላንድ ለመላክ ቃል ከገባች በኋላ ተጨማሪ የአሜሪካ ወታደሮችን በድንበሬ አቅራቢያ ማሰማራት ተቀባይነት የለውም ስትል ሩሲያ አስጠነቀቀች። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ በሰጡት መግለጫ እንዲህ አይነቱ እርምጃ በአውሮፓ ውጥረትን የሚጨምርና ሩሲያ በወታደራዊ ቴክኒካዊ እርምጃዎች ላይ ምላሽ እንድትሰጥ እንደሚያስገድዳት ተናግረዋል። ዛካሮቫ ኔቶ አህጉሪቱን ወደ ራስን የማጥፋት ግጭት እየገፋው ነው ሲሉም ከሰዋል። በአሁኑ ጊዜ ወደ 10,000 የሚጠጉ የአሜሪካ ወታደሮች በፖላንድ የሚገኙ ሲሆን በአጠቃላይ 80,000 የሚጠጉ በመላው አውሮፓ ተሰማርተዋል። ፖላንድ በባልቲክ ባህር ላይ ከሚገኘው የሩሲያ ካሊንግራንድ ክልል ጋር ድንበር የምትዋሰን ሀገር ናት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተጨማሪ 5,000 ወታደሮችን ወደ ፖላንድ ለማሰማራት ቃል ገብተው ነበር። ትራምፕ የኔቶ አባላትን ለመከላከል በቂ ወጪ አላወጡም በማለት በተደጋጋሚ ሲወቀሱ የነበረ ሲሆን በቅርቡ 5,000 ወታደሮችን ከጀርመን ማስወጣታቸው ይታወሳል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሩሲያ ራሷን መጀመሪያ ካልተጠቃች በስተቀር የኔቶ አባላትን የማጥቃት ሐሳብ እንደሌላት ማስታወቃቸው ተዘግቧል። በኢትዮጵያ ውስጥ በቴሌብር የሚደረግ የክሪፕቶ ግብይት ወይም ፒቱፒ ትሬዲንግ ሊቆም ነው ተባለም። በቴሌግራም ላይ ክሪፕቶ ግብይት መድረክ የሆነው ዋሌት ከግንቦት 25 ቀን 2018 ዓ.ም ጀምሮ በኢትዮጵያ ብር የሚደረጉ የክሪፕቶ ግብይቶችን እንደሚያቆም አስታውቋል። ይህ ውሳኔ የተወሰደው የሀገሪቱን የፋይናንስ ሕግ መሰረት አድርጎ እንደሆነ ነው የተገለጸው። ከተጠቀሰው ቀን በኋላ ሁሉም በኢትዮጵያ ብር የሚደረጉ የፒቱፒ ማስታወቂያዎች በሙሉ ይጠፋሉ፣ አዲስ ማስታወቂያዎችንም መለጠፍ አይቻልም ተብሏል። ከቀነ ገደቡ በፊት የተጀመሩ ግብይቶች በተለመደው አሰራር መሰረት መፈጸም እንደሚገባቸውም ተገልጿል። ከዚህ ቀደም በኢትዮጵያ ብር የሚደረጉ የክሪፕቶ ግብይቶች ማቆማቸው ይታወሳል። አሁን ደግሞ በፒቱፒ ግብይት በስፋት የሚታወቀው የቴሌግራም ዋሌት ከግንቦት 25 በኋላ ያቆማል ተብሏል። በአሽከርካሪዎች ዘንድ ከፍተኛ ተቃውሞ ተነሳም። ነባር አሽከርካሪዎችን በድጋሜ የመፈተን ውሳኔ በአሽከርካሪዎች ዘንድ ከፍተኛ ተቃውሞ ገጠመው። የትራንስፖርትና ሎጂስቲክ ሚኒስቴር ከስራና ክህሎት ሚኒስቴር ጋር በመተባበር ይፋ ባደረገው ብሔራዊ ንቅናቄ መሰረት ማንኛውም አሽከርካሪ በድጋሜ መፈተን እንዳለበት ማስታወቁን ዘግበን ነበር። ሆኖም ውሳኔው በአሽከርካሪዎች ዘንድ ተግባራዊ ሊሆን የማይችል በሚል ከፍተኛ ተቃውሞ እየገጠመው መሆኑን አሽከርካሪዎችን አናግሬያለሁ ሲል አዲስ ማለዳ የማህበራዊ ሚዲያ ገጽ ዘግቧል። በሀገሪቱ በየዓመቱ በሰው ሕይወት በአካል ጉዳትና በቢሊዮኖች በሚቆጠር ንብረት ውድመት ላይ ከፍተኛ ቀውስ እያደረሰ የሚገኘውን የመንገድ ትራፊክ አደጋ ለመግታት በስራ ላይ ያሉ ሁሉም አሽከርካሪዎች በድጋሜ ሊመዘኑ መሆኑን ሚኒስቴሩ አስታውቆ ነበር። ይሁን እንጂ አጠቃላይ አሰራሩ የትራንስፖርት ዘርፉን ነባራዊ ሁኔታና አካሄድ ያላገናዘበ ነው በሚል በተለይም በረጅም ርቀትና በከተማ አሽከርካሪዎች ዘንድ የበረታ ቅሬታና ተቃውሞ የገጠመው መሆኑ ተዘግቧል። ይህንን ውሳኔ አዲስ የገንዘብ ማሰባሰቢያ ስልት አድርገው እንደሚወስዱት የገለጹትና ወደ ጅቡቲ በማሽከርከር በርካታ ዓመታትን ያስቆጠሩ አንድ አሽከርካሪ ሚኒስቴሩ መቆም የነበረበት ከሌላ አቅጣጫ እንደነበር ተናግረዋል። ተቋሙ አሽከርካሪዎች ስለሚጓዙባቸው መንገዶች አስከፊነት እንዲሁም በተለያዩ አካባቢዎች በታጣቂዎች ስለሚገደሉ አሽከርካሪዎች ደህንነት የጀርባ አጥንት ሆኖ ሊቆምላቸው ሲገባ አሁን ላይ ስልጠና ውሰዱ ማለቱን ወቅሰዋል። ከ20 ዓመታት በላይ መሪ ይዤ ከሀገር ሳቋርጥ የኖርኩትን አሽከርካሪ እንደ አዲስ እንፈትንህ ሲሉኝ ምን ማለት ነው? መቼ ነው የምፈተነው? ተሽከርካሪው ሲቆምስ ቤተሰቤ ምን ሊበላ ነው? በማለት ስማቸው እንዳይጠቀስ የፈለጉ የሀገር አቋራጭ አሽከርካሪ ነግረውኛል ያለው አዲስ ማለዳ በአሁኑ ወቅት በመላ ሀገሪቱ አሽከርካሪዎች በወጡበት በሚቀሩበት አስቸጋሪ ወቅት ላይ ለደህንነታቸው ምንም ያላደረገ ተቋም ሙያችሁን ልፈትሽ ማለቱ ተገቢ እንዳልሆነ አክለዋል። በተመሳሳይ አዲስ ማለዳ አነጋገርኳቸው ያለው የሲኖትራክ አሽከርካሪ አሁን አሰለጥናለሁ ብሎ የመጣው ተቋም ላይ ጓደኛቸው እንደሰለጠነ ጠቅሰው ይህ አሰራር ከዚህ ቀደም የተሰጣችሁ መንጃ ፈቃድ ብቁ ለሆናችሁበት አይደለም እንደማለት ነው ብለዋል። በሀገር አቀፍ ደረጃ ሁሉንም በድጋሚ አሰልጥኖ ለመፈተን መነሳቱ ትልቅ ጥያቄ እንደሚያጭርም አልሸሸጉም።
ውድ ቤተሰቦቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰብስክራይብ እያደረጋችሁ ቤተሰባዊ ግንኙነታችሁን አጠናክሩ። እንዲሁም ላይክና ሼር እያደረጋችሁ መረጃው ለሌሎችም እንዲዳረስ የበኩላችሁን አስተዋጽኦ እንድታበረክቱ በአክብሮት እንጠይቃለን። ጤና ይስጥልን።